ወደቼ በመጀመሪያ በኩል የኤቢና የዳጣ እርግዝና ውሸት መሆኑ እንዲሁም ደግሞ ፕራንክ መሆኑ በጣም ነው ደስ ያለኝ። እኔ የምር እንዴ እውነት ቢሆን እኔ በጣም ነው የሚደብረው። ምክንያቱም እንዴት ሆኖ እሺ እኔ በእርግጥ ዳጣን እንኳን ኦኬ ከናታን ሊሆን ይችላል ብዬ ትንሽ ጥርጣሬ ኖሮኛል። ደግሞም ሁለተኛም ደግሞ ሀሳቤ ጥርጣሬ አይኑ ስህተት ነው ብዬ ሆነ ሁለት ሀሳብ ነበረ። ለምን እንደው ታውቃላችሁ? ማርታ ምናለች መሰላችሁ? ይሄ ነገር እውነት እንኳን ቢሆን እንኳን እንደዚህ በድፍረት እንኳን አያናግሩንም አለች። ምክንያቱም ዳጣ ከተመለከታችኋት አባቷ ምንድን ነው ያላት? ልጄ ባንቺ መኩራት እፈልጋለሁ፣ እንድታኮሪኝ እፈልጋለሁኝ ብሏታል። ገብቷችኋላ? እና እንደዛ ስላላት እንግዲህ ግን እንጂ ለናታን ራሱን አባቴን ማክበርም ሆነ ማኩራት እፈልጋለሁ፣ ባንቺም መኩራት እፈልጋለሁኝ፣ እንድታኮሪኝ እንዳታሳፍሪ ብሎኛል እያለችም ስትናገር ተመልክተናታልና ስለዚህ ኪኬኪ ነገር እያለ አባቷ እንደዛ ባንቺ መኩራት እፈልጋለሁኝ እያላት ይችሊ ዛሬ ላይ እንደዚህ ደግሞ እኮ በጣም ነው ማለት የሆነኛ እኮ ሴቶች ልጆች እኮ ነን ምናምን እያለች እኮ በጣም ነበር እየተናገረች ያለችው። ስለዚህ ይሄንን ነገር ደግሞ ሳስብ አይ ይሄ ነገርማ ውሸት ነው ብዬ ማሰብ ይሆናል አይደል የሆነ ከአይምሯችሁ ጋር የምትጣሉት ነገር እኮ አለ። ልክ እንደዛ ነበረ ከአይምሮዬ ጋር ነበር የተጣላሁት ቁም ነገር ማለት ነው። እና በነገራችን ላይ በጣም ደስ ብሎኛል። ሌላው ደግሞ ከፕራንኩ ሌላ በጣም የሚያስደስተው ነገር ምንድን ነው? ኤቢና ዳጣ ተስማምተው ባንድ እንደዛ ሀሳብና ሀሳብ ተለዋውጦ እንደዚህ ባንድ ማድረጋቸው እንዴት ደስ ይላል! ደስ ይላል እኮ ኤቢ እኮ እንደዚህ ጥሩነት እኮ በጣም ያምርባታል። የምር በጣም ነው የሚያምርባት። በቃ እንደዚህ መልካም ብትሆን እንደዚህ አባቷ እንዴት እንደሆነላት ዛሬ ልጆች ማን ነው የሚደፍራቸው? ማን ነው የሚነካቸው? እኔ እያለሁኝ አባቴ እኔ አባታቸው እያለሁኝ ብሎ እንግዲህ አባት እኮ መከታ ነው። ኤቢ እኮ አባቷን እኮ ዛሬ ላይ እንኳን ራሱ እንዴት እንደኮራችበት ተናገረች። እናም እንዳያችሁት እንግዲህ ግን ደረጃ እውነቱን ተናገሩ፣ ማን ነው እንደዚህ ያደረጋችሁ? ተደፍራችሁ ነው ወይ ምናምን ሲልም አወዳሉት። እና በዚህ ጊዜ በቃ አሁን ነው ሆስፒታል መሄድ አለብን፣ ሄዳችሁ ቼክ ታደርጋላችሁ ብሎም እንግዲህ በጣም ተናዶ ነበረ። በቃ ኦቨር በቃ የሚያደርገውን መላውቅጡ ጥፍት ብሎት ማለት ነው። እና ወደ ማርታ ጋር ሄዶ ነበረ። ለማርታ ራሱ በቃ ህልም ነበር የሆነባት። ይሄ ነገርማ በፍጹም ሊሆን አይችልም ደረጀ ተረጋጋ እያለችም ልታረጋጋው ሞክራለች። እሱ ግን እንዴት ነው የምረጋጋው ማርታ? ሁለቱንም ልጆችን እኮ ነው። እንዴት ሁለቱም ልጆች እንደዚህ ይሆናሉ? በቃ እኔ ሞቻለሁኝ፣ እኔ ሰው አልሆንም ማለት ነቃ። እንዲሁ አሁን ሆስፒታል እንሄዳለን። ሆስፒታል ሄደን ሁሉንም ነገር ምርመራ ይደረጋል። ይሄ ነገር ማርታ፣ ይሄ ነገር እውነት ከሆነ እኔ ሰው አልሆንም ማለት በቃ እኔ በፍጹም ሰው አልሆንም። እናም እንደዛ እያለ እንግዲህ ለማርታ ይነግራታል። ማርታም እንግዲህ ግን ይኸውልህ ደሬ የሆነ ነገር ትሆናለህ። እኔ እነኝ ልጆች እውነት እንኳን ቢሆን እንኳን እንደዚህ ድፍረት ኖሯቸው እንደዚህ በግልጽ ሊነግሩን አይችሉም ስትለው ራሱ እንዲህ እየሰማሻቸው አይደለም እንዴ? እየነገሩን እኮ ነው። እየሰማሻቸው አይደለም እንዴ? እንዴት ነው እውነት አይደለም ብለሽ ልትይ የምትችው? ሲልም እንግዲህ ግን አቶ ደረጀም ለማርታ ይነግራታል። በጣም እየጮኸ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ ናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁ ነባረ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል እና በዚህ በመሀከል በጩኸታቸው እንግዲህ ናታን ይመጣል። ናታን ይመጣና አባዬ ተረጋጋ፣ በቃ እንደዚህ ምናምን እኮ መሆን አያስፈልግም። ለምንድን ነው እንደዚህ የምትናደደው? በቃ ሴቶች እኮ ናቸው ምናምን ሲልም በዚህ ጊዜ አንተ ወንድማቸው አይደለህም እንዴ? እንዴት ነው እንደዚህ የማትከላከልላቸው? እንዴት ዝም ብለህ ታያቸዋለህ? ምናምን እያለም እንግዲህ ደረጀን በጣም ይጮህበታል ማለት ነው። እንግዲህ የምን ማድረግ እኮ ምን አደርጋለሁኝ አባዬ ምናምን ሲለው እንግዲህ እንዴት ነው ምን ማድረግ አለብኝ ምናምን የምትለው? እንዴት አንተ እኮ ማለት እህቶች እኮ ናቸው። እንዴት እህቶች እንደዚህ ሲደፈሩና እንደዚህ ሲሆኑ እንደዚህ ዝም ብለህ ተመለከታቸዋለህ? ሲልም እንግዲህ አቶ ደረጀም ይነግረዋል ማለት ነው። በቃ ደረጀም በጣም ተናዶ አሁን ልብሳቸውን እየቀየሩ ነው ምናምን ሲለው ናታን ለምንድን ነው ልብሳቸውን የሚቀይሩት ምናምን ብሎ ተያይዘው ወደ ሳሎን ሲሄዱ በቃ ደስ በሚል ሁኔታ ሰርፕራይዞች ብርቅርቅ ብሎ ሰርፕራይዝ ይሏቸዋል ማለት ነው። እና ሰርፕራይዝ ሲሏቸው ምን
ማለት ይሄ ሁሉ ምናምን ውሸት ነበረ ሲሏቸው፣ አወድ አባዬ ውሸት ነበረ ምናምን ይሉታል ማለት ነው። ከዛ ደረጃ በዚህ ጊዜ በቃ በጣም የተናደደውን ንዴቱ ብርድልና ምን አባታችሁ እንደዚህ የምታደርጉት ምናምን ብሎ እንግዲህ ያው የአባትነቱን እንዲህ ሊለምንተን ብሏል። ማርታ በዚህ ጊዜ በቃ በተዋቸው በቃ እኛ ደስ ብሎናል እና ግን በቃ አደጋችሁ ማለት ነው እያለችም እንትን ትላታለች ማለት ነው ትላቸዋለች ማለት ነው ማርታ። እና በቃ በጣም ይቅርታ አባዬ ስላናደድንህ ምናምን ይባባላሉ ማለት ነው። እና እንደዛ ምናምን እንትን ሲሉ ያው በቃ ሄዱና ልብሳችሁን ቀይሩና ወደ ማዕረግ ልብስ ቤት ቦታቸው ትቀመጣላችሁ ይባላሉ። ሄደው ልብሳቸውን ምናምን ቀይረው ይመጣሉ። ናታንም በቃ የጎደለው ነገር ምናምን ካለ አዘጋጁ ጨማምሩበት፣ እኔም ሄድና ልብሴን ልቀይር ይልና ናታንም ይሄዳል ማለት ነው። እና በነገራችን ላይ ደረጃ እንዴት እንደዚህ አይነት ነገር ታረጋላችሁ? የሆነ ነገር ብንሆንስ በድንጋጤ ማለት ግን በእርግጥም ይሆናል ለሰርፕራይዝ ብዙ አይነት ሰርፕራይዝ ይደረጋል። ግን እኔ ራሱ እንኳን እነ ደረጃ አይደለም እኔ ራሱ ደንግጫለሁኝ የምር። እንዴት ነገር ይሄ ነገር እንዴት ሊሆን ቻለ? በጣም ነው የሚያስደነግጠው እኮ ጉብዳ ማለት እኮ ነው የወረደው ከላይ ከሰማይ። እናም እንደዛ ይላሉ። ያው ዳጣ እንግዲህ ግን ደረጀ ምን ተሰማክ ምናምን ስትለው እንግዲህ አንቺ ድርዬ መቼም ይሄ ሀሳብ ያንቺ መሆን አለበት ሲል፣ አይ አባዬ ይሄ ሀሳብ እንኳን እኔ አይደለም ግን ምን ተሰማክ ስትለው እንግዲህ ብቻ በጣም ነበረ። በተለይ ደግሞ ተደፍረ ነው ምናምን ስትል በቃ ራሴን ራሱ ማወቅ አልቻልኩም ነበረ። በቃ ራሴን ሁሉ በቃ መቆጣጠር እስከሚያቅተኝ ድረስ ሲልም እንዴ አየስ የልጅ አባት እኮ ግን መሆን አይኔ የኔ ጀግና ወንድነቱን ቆርጬ ነው የምጥለው ብሎ እኮ አለ ምናምን ስትልም ማርታም ትነግራቸዋለች። ገጠች ኤቢ በስ ጊዜ እኔ ግን እንዴት ደስ እንዳለኝ አለች። ገባቸው ዛሬ አባቷ እንግዲህ ልክ እንደዚህ በመሆኑ እንዴት ደስ እንዳለኝ ስትልም ኤቢን እኮ ስለምታናድጄ ነው እንጂ በጣም እኮ ነው የምወድሽ ሲልም እንግዲህ ዛሬ ላይ በጤና አይምሮ እንግዲህ ዳጣ ኤቢ ዛሬ ላይ እንኳን ደረጃን አይደለም እኛን አስደስታናለች ውዶቼ። እናም እንግዲህ በቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።